ብዙ ሰዎች ሰይጣን ተዋጋኝ ወይም ደግሞ እያጠቃኝ ነው ሲሉ ሰምታችኋል። ሰይጣን እንዴት ነው ደካማ ጎናችሁን የሚያውቀው? ደግሞ ደካማ ጎናችሁን እንዴት ታሸንፋላችሁ የሚለውን ነገር በዚህ ቪዲዮ ላይ አስተምራችኋለሁ። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እንድታደርጉ ፈልጋለሁ። አሁን ይሄን እንደሰማችሁ ላይክ አድርጋችሁ ከዛ በኋላ ቪዲዮን ቀጥሉት። ላይክ እስክታደርጉ ጠብቃችኋለሁ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። የባለፈው ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ሁለት ጥያቄዎች ብዙዎቻችሁ መልስ ሰጣችኋል እና ያዛን ጥያቄ መልስ ቪዲዮ መሃል ላይ እናገራለሁ። ነገር ግን ዛሬ ደግሞ ሌላ ጥያቄ ጠይቃችሁና ኮሜንት ሴክሽን ላይ መልሱን ትጽፋላችሁ ማለት ነው። ዮሴፍ የወንድሞቹ ሰርዶ ለሱ ሲሰግዱ ህልም አይቶ ነበር። ያንን ህልም ያየው በስንት አመቱ ላይ ነው? የነገሰውስ በስንት አመቱ ነው የሚለውን ጥያቄ መልስ ከስራ አስቀምጡልኝ። ዛሬ ወደ መጣውበት ሐሳብ ደግሞ ልቀጥል። ክርስቲያኖች ሆነን ሰይጣን ሊዋጋን ይችላል፣ ሊያጠቃን ይችላል የሚል ብዙ ጥያቄዎች ይነሳሉ። አዎ ሊያጠቃችሁ በደንብ ይችላል። አንዳንድ ሰዎች ምንም አይነት አቅም የለውም ሰይጣን፣ ምንም አይነት ኃይል የለውም ሰይጣን ሲሉ እንሰማለን። ነገር ግን በብዙ መንገድ ደግሞ ህይወታቸው አታክ ሲደረግ እናያለን። ስለዚህ ሰይጣን እንዴት ሊያጠቃን ይችላል? ያንን ጥቃት ደግሞ እንዴት መመከት እንችላለን ወይ ድል መንሳት እንችላለን የሚለውን ነገር በዚህ ቪዲዮ ነው። የመጀመሪያውና ዋነኛው ነገር ሰይጣን ሊያጠቃን የሚችልበት መንገድ ምንድነው ካላችሁኝ፣ ምኞታችሁ ነው። ብዙ ጊዜ ሰይጣን ፈተነኝ ብለን እናወራለን። ሰይጣን ግን እንዴት ነው ሊፈትናችሁ የሚችል? አንድ ጥቅስ ላንብብላችሁ። ያዕቆብ ምዕራፍ 1 ቁጥር 13 ላይ ሁላችንም እንሄዳለን። እንደዚህ ይላል፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። እዚህ ጋር አስተውላችሁ እንድታዩ የምፈልገው ነገር ምን መሰላችሁ? ይሄ ስትራቴጂ ሔዋንን ሰይጣን ያጠቃበት ስትራቴጂ። ለምን ስትሉኝ ሔዋንን አንድ ነገር ነው ሰይጣን የጠየቃት። መጣና እግዚአብሔር እዚህ ገነት ውስጥ ካሉ ዛፎች እንዳትበሉ የከለከላችሁ አለ ወይ አላት። ለምንድን ነው ይሄንን ጥያቄ ጠየቃት ካላችሁኝ፣ ኦልሬዲ ውስጧ ላይ ፍላጎት እንዳለ ያውቃል ማለት ነው። ወዲያው ያለችው እንደዚህ ነው፣ ከገነት ዛፍ ሁሉ መብላት ተፈቅዶልናል፣ ነገር ግን ያንን ዛፍ እንዳትበሉ ተብለናል አለች። አያችሁ፣ ያሃ ነገር ያሳስባታል ማለት ነው። ለዛ ነገር ውስጧ ላይ ቦታ ነበር ማለት ነው። ሰይጣን ይሄንን ኬስ ስለሚያውቅ በዚህ ነገር ነው ቼክ ያደረጋት። መጥቶ ሊፈትናት ሲፈልግ ውስጧ ላይ ያለውን ምኞት ነው መነካካትና መቀስቀስ የጀመረው። በህይወታችሁ ላይ ምኞታችሁ ነው ለፈተና የሚያጋልጣችሁ። ወይም ደግሞ አጋንንት እናንተ ህይወት ላይ አቅም ሊያገኝና ሊያጠቃችሁ የሚችልበት ዋነኛና አንድ ምክንያት ምንድነው ካላችሁኝ፣ ውስጣችሁ ላይ የተቀመጠ ምኞት። ክብር ለኢየሱስ ይሁን። ለምሳሌ እኔ እንቁላል በጣም ወዳለሁ። ስለዚህ እንቁላል የሚባለውን ምግብ ፊትለፊቴ እየበላችሁ ልታስጎመዡኝ ብትሞክሩ ውስጤ ላይ የእንቁላል ምኞትና ፍላጎት ስላለ በዛ ነገር እፈተናለሁ። ምናልባትም ጾም ጸሎት ላይ ሆኜ ያንን ስትበሉ ባይ ልፈተን ይችላል። ደግሞ ሌላ የማልወዳቸው ምግቦች አሉ። ያ የማልወደውን ምግብ ረሃብ ውስጥ ሆኜ እንኳን በሚያምርና በሚያስጎመጅ ሁኔታ እንኳን ብትበላው ያንን ምግብ በፍጹም ሊያምረኝ አይችልም። ለምን ከተባለ ለዛ ምግብ ምንም አይነት ፍላጎት ውስጥ የለም። ሰይጣን ሁሉ ጊዜ የሚያቀርብላችሁና ሊጠላችሁ የሚፈልገው ውስጣችሁ ላይ ባለ ፍላጎትና ምኞት ነው። አንዳንድ ሰዎች እንደዚህ ይላሉ፣ ወይኔ ኃጢአት ባይሆን ከአንድ በላይ ማግባት በተፈቀደ የሚሉ ሰዎች አሉ። የሚገርማችሁ ነገር እነዚህ ሰዎች ኦልሬዲ ባይምሯቸው 2 ሚስትና ከዛ በላይ አግብተዋል። እንደዚህ አይነት ምኞት ያላቸውን ሰዎች ሰይጣን ምን ያደርጋል ካላችሁኝ፣ ሌላ ሴት ያመጣላቸዋል ካገቡ በኋላ። ስለዚህ በዝሙት እንዲወድቁ በተለያየ በማመንዘር ውስጥ እንዲኖሩ ያደርጋቸዋል ማለት ነው። ስለዚህ አሁን አንድ ነገር በውስጣችሁ ቼክ እንድታረጉ እፈልጋለሁ። መልካም ወጣት ፕሮጀክት ላይ ያየሁት አንድ ምስክርነት ነው። ያህ ልጅ እንደዚህ አለ፣ በልቤ ላይ እግዚአብሔር አንደኛ ነው ብዬ ነበር ማስበው አለ። ነገር ግን የሆነ የአስማት ልምምድ ውስጥ ገባና ያ ልጅ እዛ የአስማት ልምምድ ውስጥ ገባ አለ፣ ለካ ልቤ ላይ የነበረው ነገር እግዚአብሔር አልነበረም አለ። ቀጥታ የመጣው አለ ሴት ነች መጀመሪያ አለ። አንድ ቀን አይቻት ያሰብኳት ሴት ነበረች እና ያቺ ሴት ነበር የተገለጠችልኝ አለ። ከዛ መኪና፣ ቤት፣ የምድር ነገሮች ተገለጡልኝ አለ። እኔ ግን እስከዛ ጊዜ ድረስ አለ
በልቤ ላይ ንጉስ እግዚአብሔር ብቻ ነው ብዬ ነበር ማስበዋል ያ ነገር ምንድነው ሲባል ውስጡ ላይ ያለውን ነገር ነበር የሚያጋልጠው ውስጡ ላይ ልቡ ላይ የነገሰበትን ዋናውን ነገር ነበር የሚያጋልጠው ያ ዲሞኒክ አሰራር ወይ ማጋነንቱ ያሰራር ነገር ግን እናንተ ራሳችሁን ቼክ አድርጉ ልባችሁ ላይ የነገሰው ማን ነው ወይስ ደግሞ ሌላ ከእግዚአብሔር ተቃራኒ የሆነ ምኞት አለ ልባችሁ ይኸውላችሁ ሔዋን የመረጠችው ከእግዚአብሔርና ከምኞቷ ከእግዚአብሔርና ከፍሬው መካከል ነው ምርጫ ያደረገችው ምኞት አይኖራችሁም ፍላጎት አይኖራችሁም እያልኳችሁ አይደል ነገር ግን እግዚአብሔርን ሊያስጠላችሁና ከእግዚአብሔር ጋር ሊያጣላችሁ የሚፈልግ ምኞት አለ ወይ ልባችሁ ላይ ከእግዚአብሔር የሚበልጥባችሁ ፍላጎት አለ ወይ ልባችሁ ላይ ሁሉ ጊዜ ህይወታችሁን ተመልከቱት ሰይጣን የሚፈትናችሁና የሚጠላችሁ ውስጣችሁ ላይ ባለ ፍላጎት ሰይጣን የማትፈልጉትን ነገር አይፈትናችሁ ለምሳሌ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ምድረበዳ ላይ ያለ የተፈተነበት መንገድ ምንድነው ስትሉኝ የመጀመሪያው ድንጋዩን ወደ ዳቦ ቀይረው የሚል ለምን ስትሉኝ ረሃብ ውስጥ ነበረ የሥጋ ረሃብ ውስጥ ስለዚህ ፈተናውም ኦልሬዲ ከውስጡ ላይ ከሚኖረው ምኞት ጋር አብሮ የሚሄድ ነበር ይሄንን የምድርን ክብር ሁሉ ሰጣለው ክብሩን አጥቶን ወደዚህ ምድር የመጣው በክብር ሳይድ ፈተና ነበር የቀረበለት ከዛ በኋላ በዛው ውስጥ ደግሞ ሲያልፍ ከባድ የሆነ የአጋንንት ፕሬዘንስ ነበር በዛ ምድረበዳ ላይ ስለዚህ እዛ ጋር የጠየቀው ዲቫይን ፕሮቴክሽን ወይ መለኮታዊ ጥበቃ እየተደረገለት እንደሆነና እንዳልሆነ ቼክ እንዲያደርግ ነው ያደረገው ለምሳሌ እንደ ስጦታ አርጎ ሊመጣ ይችላል ህይወታችሁ መጽሐፍ ቅዱስ እዚህ ቀደም ያነበብኩላችሁ ፓርት ላይ ቁጥር 16 ላይ የተወደዳችሁ ወንድሞቼ ሆይ አትሳቱ በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው መለዋወጥ በርሱ ዘንድ ከሌለ በመዞርም የተደረገ ጥላ በርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ አያችሁ ሰይጣን ስጦታ አስመስሎ የሚያመጣላችሁና የሚያቀርብላችሁ ነገር አለ ማለት ግን በጎ ስጦታ አይደለም ስጦታ ነው ግን ክፉ ስጦታ ሁለተኛ ፍጹም በረከት ይላል በረከት የሚመስል ነገር ሰይጣን ሊያመጣላችሁ ይችላል ነገር ግን ያ ፍጹም በረከት አይደለም ከእግዚአብሔር ዘንድ የሚወርድ ብርሃን ያለበት በረከት ብቻ ነው ፍጹም በረከት ስለዚህ ሰይጣን ጥያቄ ባላችሁ ጉዳይ ላይ ስጦታ አርጎ የሆነ ነገር ይዞላችሁ ይመጣል ልክ ለጂሰስ ተርቦ በነበረበት ሰዓት ይሄን ድንጋይ ዳቦ ለምን አታረገውም የሚል ጊፍት የሚመስል ነገር ነው ይዞለት የመጣው ይሄን ያለምን ክብር ሰጣለው የሚል ጊፍት የሚመስል ነገር ነው ይዞለት የመጣው ነገር ግን ገዳይ ነገር ሔዋንም ጋር ሲመጣ ጊፍት አስመስሎ ነው የመጣው ነገር ግን የምትሞተበት ነገር ነው ይዞላት የመጣው በህይወታችሁ ላይ ስጦታ የሚመስል ውስጣችሁ ላይ ያለ ምኞት ከባድ ፍላጎትን በዛ ሳይድ የሆነ አቅርቦት ሲደረግላችሁ ዲሞኒክ ሊሆን ስለሚችል በመንፈስ መለየት አለባችሁ የጸሎት መልሶቻችሁን እንኳን ቼክ ልታረጉ ያስፈልጋችኋል ስትጸልዩ እግዚአብሔር ይሰማችኋል ነገር ግን ደግሞ ሰይጣን የእግዚአብሔር መልስ አስመስሎ የሆነ ነገር ወደ ህይወታችሁ ሊያመጣ ይችላል ለምሳሌ እግዚአብሔር ውጪ እንድትሄዱ ላይፈልግ ይችላል እናንተ ግን ውጪ ለመሄድ ፕሬይ አርጋችሁ ሊሆን ይችላል ከዛ በኋላ ሰይጣን የውጪ በር ሊከፍትላችሁ ይችላል ሰው ሊያገናኛችሁና ሊያመጣላችሁ ይችላል ያ ነገር ከእግዚአብሔር ዘንድ ነው ይሄ ስጦታ ከእግዚአብሔር ነው አይደለም የሚለው ነገር በእግዚአብሔር ፊት በመለየት መንፈስ ነገሩን መመርመርና ማየት ይኖርባችኋል ስለዚህ በዚህ ዊዝደምና በዚህ አግባብ መሄድ ካልቻላችሁ ሰይጣን ሁሉ ጊዜ ይጠላችኋል ማለት ነው ምን ማድረግ አለብኝ በዚህ ጉዳይ የዚህ ነገር መፍትሄ ምንድነው ካላችሁኝ ይህንን ነገር ስሙ ይህንን ነገር ከመቀጠሌ በፊት ግን ባለፈው ሳምንት የተጠየቅኳችሁን ጥያቄ መልሱን ልንገራችሁ የመጀመሪያው ጥያቄ ነበረው ያዕቆብ ስንት ልጆች ነበሩት የሚል ብዙዎቻችሁ 12 ልጆች ነው ያላችሁት የሚገርማችሁ ነገር ግን 12 ልጆች ያዕቆብ ነበሩት ግን ደግሞ አንዲት ሴት ነበረችው ዲና የምትባል ስለዚህ እነዚህ 12ቱ ከዛ በኋላ ከሷ ጋር ሲደመሩ 13 ናቸው 12ቱ ወንዶች ናቸው እሺ ወደ መፍትሄው ደግሞ እንሄዳለን ስለዚህ እንዴት ነው ይህንን ነገር ድል ማድረግ የምችለው ለሚለው ጥያቄ መልሳችን የመጀመሪያው እንደዚህ ያዕቆብ 1 ቁጥር 15 ላይ እንደዚህ ይላል ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም ካደገች በኋላ ሞትን ትወልዳለች ምኞት ጸንሳ ኃጢአት የሚባል ነገር ትወልዳለች ምኞት ጸንሳ ኃጢአትን ስትወልድ ብቻዋን አይደለም የምትጸንሰው እንድትጸንስ የሚያረጋት ሌላ አካል አለ ምኞታችሁ ላይ ሰይጣን ይመጣል እንደ ባል ይሆናል ሰይጣን ማለት ነው ከዛ ከምኞታችሁ ጋር ተጋብቶ የሚወልደው ኃጢአት የሚባል ነገር ኃጢአት ደግሞ አድጋ ሞትን ትወልዳለች ባልም አያስፈልጋትም ኃጢአት ቀጥታ ሞትን ነው የምትሰጣችሁ ያለ ምንም ነገር ማለት ነው
ስለዚህ እዚህ ጋር መግደል ያለብን የትኛው ነው ካላችሁ ኃጢአትን አይደለም የምትገሉት ወይም ሞትን አይደለም የምትገሉት ምንጩ የሆነውን ምኞትን ነው መግደል ያለባችሁ ምኞት ነች ጸነሳ ኃጢአት የሚባል ልጅ ወለደችው ስለዚህ ልጅየው እንዳትመጣ ማድረግ ያለባችሁ እናትየው መግደል ነው ማለት ነው እናትየው ደግሞ ምኞት ነች ስለዚህ ምኞታችሁን መግደልን መለማመድ አለባችሁ እንዴት ነው ምኞቴን መግደል የምችለው ካላችሁኝ የመጀመሪያው ነገር ጾም ጸሎት ይባላል በጾም ጸሎት ውስጥ ስታልፉ ስጋዊ ፍላጎታችሁ እየሞተና እየጠፋ ነው ማለት ይህ የምድር ነገር ምንም አይነት ስሜትና ቦታ አይሰጣችሁ ለብዙ ጊዜ በጾምና በጸሎት አሳልፈያል በዛ ነገር ውስጥ ሳልፍ እግዚአብሔር መስክሬ ነው መላችሁ የነበሩኝ የዓለማዊ ነገሮች ፍላጎቶች ምኞቶች ሁሉ ሞተዋል ምን ማለት ነው ስትሉኝ ምኞታችሁን መግደልና ማስገዛት የምትችሉት በምን መንገድ ነው ከተባለ ምኞት በምኞት ይሸነፋል የዓለም ምኞት የምድር ምኞት እግዚአብሔርን የማያስደስተው ምኞቶች በእግዚአብሔር ምኞት ሊሸነፍና ሊሻር ይችላል ለዛ ነው መጽሐፍ ቅዱስ ሲናገር እንዲላል ሕይወታችሁ በአብ ቀኝ በክርስቶስ ተሰውሯልና በላይ ያለውን እሹ ይላል ስለዚህ ይሄ በምድር ያለው ምኞት በሰማይ ባለው ምኞት ሊሻርና ሊሸነፍ ይችላል ያህ ነገር የሚሆነው ግን እንዴት ነው ከተባለ ጾምና ጸሎት በሕይወታችሁ ላይ ሲበዛ ስትጾሙ ምን እንደሚሆን ልንገራችሁ ስጋችሁ የሚፈልገውን ነገር እየከለከላችሁት ነው ለመንፈሳችሁ የሚፈልገውን ነገር እየሰጣችሁት ያለው ስጋችሁ አይታችሁ ከሆነ ምግብ ያልበላችሁ ሰዓት ማስታወስ ራሱ ነገሮችን ያቀተዋል የሰው ስሞችን መርሳት ይጀምራል ልታረጉ ያሰባችሁትን ነገር ኢቭን መርሳት ይጀምራል ስለዚህ ማይንዳችሁ ስጋችሁ ሲበረታ ነው ማሰብ የሚችለው ማለት ነው ስለዚህ ምግብ ሲከለክሉ ለሰውነታችሁ አይምሯችሁ የዓለምን ነገር አይደለም ኖርማል ነገሮችን እንኳን ማስታወስ እየተሳነውና እየረሳ ነው ማለት ስፒሪታችሁ ግን አዌክ ይሆንና እየጠነከረ ስጋችሁን እየገዛ በመንፈስ ማሰብ ትጀምራላችሁ ማለት ነው በመንፈስ አሰብኩ ይላል ጳውሎስ አይታችሁ ከሆነ አንዳንድ ነጥቦች ላይ ስለዚህ በመንፈስ ማሰብ ምትጀምሩበት ክልል ውስጥ ትገባላችሁ አይምሯችሁ የስጋን ሐሳብና ምኞት ማስተናገድ ያቆመ መንፈሳዊውን ነገር ማስተናገድ ይጀምራል ማለት ነው ስለዚህ በሕይወታችሁ ላይ እንደዚህ አይነት ሂደቶችን የምትሄዱ ከሆነ እውነቴን ነው የምላችሁ ስጋችሁ ላይ ኃይለኛና ገዢ ሆናችሁ ትገለጣላችሁ እነዚህ ነገሮች የምታረጉ ከሆነ ኦሬዲ ምኞት ሞታለች ማለት ሰይጣን ሕይወታችሁን አታክ ማድረግ አይችልም ማለት ነው ተሸነፈ እናንተ ደግሞ ድል አደረጋችሁ ማለት ነው ሔዋን ሰይጣን መጥቶ ሲያወራት ምኞቷን ቀድማ ገላቢው ኖሮ ሰይጣን እሷን አታክ የሚያደርግበት ምንም አይነት የፈተና መንገድ አያገኝም ነበር በእንደዚህ አይነት መንገድ ሰይጣንን ድል ማድረግ ትችላላችሁ ማለት ነው እዚህ ጋር የሚመጡላችሁ ቪዲዮዎች እየነካችሁ ማየት ትችላላችሁ ጌታን መቀበል ፈልጋለሁ የምትሉ ሰዎች ደግሞ ይህንን ጸሎት ከኔ ጋር አብራችሁ ከጸለያችሁ በኋላ መጨረሻ ላይ በማስቀምጥላችሁ ስልክ ቁጥር ሜሴጅ ትጽፉልኛላችሁ ማለት ነው እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ እግዚአብሔር ሆይ እኔ ኃጢአተኛ ነኝ ኃጢአቴን ይቅር በለኝ መተላለፌን ደምስስልኝ ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ እግዚአብሔር ሆይ ዓለምን ሰይጣንን ስራውን ክጄአለሁ ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ ጌታም እንደሆነ በአፌ መሰክራለሁ እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ አሁን ልጅ ነኝ ይህን እድል ስለሰጠኝ አመሰግናለሁ አሜን 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 አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ